የተከተለ ከልቡ ክርስቲያን የሆነ ክርስቲያን አሳ ከባህር ከወጣ ለደቂቃዎች በየብስ ላይ መቆየት እንደማይችል ሁሉ ክርስቲያን ከጸሎት ሕይወት ከተለየ፣ ክርስቲያን ከምስጋና ከተለየ መኖር እንደማይችል ስለማሳየት ነው። ሦስተኛውና የመጨረሻው በሁሉ አመስግኑ ይላል። በሁሉ ምን በሉ? በሁሉ አመስግኑ ይላል ሐዋርያው። እንዳልኳችሁ አንድ በእግዚአብሔር አምናለሁ የሚል አማኝ በሕይወት ዘመኑ በዚህ ምድር ላይ በሚኖርበት ጊዜ ቢያገኝም ቢያጣም፣ ቢደሰትም ቢያዝንም፣ ቢኖረውም ባይኖረውም፣ ቢሞላለትም ቢጎርልበትም፣ በጤናም ቢኖር ቢታመምም፣ በሀገር ቢኖር ከሀገር ውጭ ተሰዶ ቢኖርም፣ በየትኛውም አይነት ነገር ውስጥ ቢኖርም አመስጋኝ መሆን እንዳለበት ስለማስገንዘብ ነው። እነዚህ ሦስቱን በአጭር ደቂቃ እግዚአብሔር አምላካችን ሁላችንንም ያስተምረናል። የቃሉን ደጅ መድኃኔዓለም በቸርነቱ ለሁላችንም ይክፈትልን። ከመነሻዬ እንደነገርኳችሁ ሁልጊዜ ደስ ይበላችሁ ይላል። ሁልጊዜ ደስ ይበላችሁ ማለት በማግኘትም ደስ ይበላችሁ፣ በማጣት ውስጥም ቢሆን ደስ ይበላችሁ፣ ሲኖራችሁ ደስ ይበላችሁ፣ ሳይኖራችሁም ቢሆን ደስ ይበላችሁ። ደስተኞች ስትሆኑ ደስ ይበላችሁ፣ ሐዘንተኞችም ስትሆኑ ደስ ይበላችሁ። በሀገር ውስጥ ብትኖሩ ደስ ይበላችሁ፣ ከሀገር ውጭም በስደት ዓለም ብትኖሩ ደስ ይበላችሁ። አሁን እየታመማችሁ ከሆነም ደስ ይበላችሁ። የጤነኝነትም ስሜት የሚሰማችሁ ከሆናችሁ ደስ ይበላችሁ። ሁልጊዜ ደስ ይበላችሁ የተባለ የተወደዳችሁ ክርስቲያኖች፣ ሰው ሁልጊዜ ደስ ይለዋል እንዴ? ሁልጊዜ ሰው ልጅ ደስተኛ መሆን ይቻላል? ያውም በዚህ ዘመን ምን ተገኝቶ ነው ደስ የሚለን? ያውም በዚህ ጊዜ የደስታችን ምንጭ ምን ሆኖ ነው? የምንሰማው የምናየው ሁሉ ነገር ተስፋን ያስቆርጥ፣ የሚያስለቅስ፣ አንገት የሚያስደፋ፣ እንባን የሚያስረጭ እንጂ የሚያስደስት ነገር ምን ተገኝቶ እንል ይሆናል? የክርስቲያን የደስታው ምንጭ ገንዘብ አይደለም። አንዳንዱ በማጣቱ ምክንያት በኑሮ ውድነት ምክንያት ይቆዝማል፣ ያዝናል። ግን የክርስቲያን የደስታችን ምንጭ ገንዘብ ሳይሆን እግዚአብሔር ነው። የክርስቲያን የደስታ ምንጩ ወይም የደስታችን ምንጭ ስልጣን ሳይሆን ስልጣንን የሚሰጥ እግዚአብሔር ነው። የክርስቲያን የደስታ ምንጩ ዝና ሳይሆን ከዝናም በላይ ዝና ያልፋል፣ የማያልፈው እግዚአብሔርን መያዝ ነው። የምንኖርበት ሀገር አይደለም የደስታችን ምንጭ፣ የሚያኖረን እግዚአብሔር ነው። የምንኖርበት የኑሮ ዘዬ አይደለም የደስታችን ምንጭ፣ በየትኛውም ውጣ ውረድ ውስጥ የሚያኖረን እግዚአብሔርን ማመን ነው። ለዚያ ነው መጽሐፍ ሁልጊዜ ደስ ይበላችሁ ያለ። እግዚአብሔርን የያዘ ሰው ሁልጊዜ ደስተኛ ነው። ክርስቲያኖች፣ እግዚአብሔርን ተስፋ ያደረገ ሰው ሁልጊዜ በሰላም ይወጣል፣ በሰላም ይገባል። እግዚአብሔርን ተስፋ ያደረገ፣ እግዚአብሔርን መተማመኛው ያደረገ፣ እግዚአብሔርን መደገፊያው ያደረገ ክርስቲያን ሁልጊዜ ማዕበል ቢነሳ፣ ወጀብ ቢመጣ፣ ሐዘን ቢመጣ፣ ደስታ ቢመጣ ሁልጊዜ ደስተኛ ነው። አንዳንዱ በስጋ እይታ ሞልቶለት የማያመሰግን አለ። እንደ ሌላው ትራንስፖርት አይጠብቅም፣ በራሱ መኪና ይሄዳል። እንደ ሌላው የቤት ኪራይ የለበትም፣ በራሱ ቤት ውስጥ ይኖራል። ያው ብዙ የተዘጉ ክላሶች አሉት። ራሱ አንድ ክላስ ውስጥ እየኖረ ብዙ ጥቅም የሌላቸው ክላሶችን ዘግቶ ይኖራል። አንዳንዱ እንደ ልቡ የፈለገውን ማዘዝ ይችላል። ግን እንደዚያም ሆኖ ደስታ የለውም። እንደዚያም ሆኖ ሲያመሰግን አሰሙትም። እንደዚያም ሆኖ የደስታ
ምልክት ፊቱ ላይ አታዩ። ሁሌ እንዳዘነ፣ ሁሌ እንደተበሳጨ፣ ሁሌ እንዳጉረመረመ እዩዋቸው። ሁሉ ሞልቶላችሁ በሥጋ ማመስገን ያቃታችሁ ሰዎች ካላችሁ ራሳችሁን እዩ። ሁሉ ነገር እንደምትፈልጉት አይነት ሆኖላችሁ ግን እግዚአብሔርን ማመስገን ያቃታችሁ ካላችሁ ራሳችሁን እንድታዩ። ትናንትና ቤት አጣችሁ፣ ክረምት ሲመጣ ሐሳብ ይዟችሁ በቀቢጸ ተስፋ ውስጥ ሆናችሁ ስታለቅሱ የነበራችሁ ትኖራላችሁ። ዛሬ እግዚአብሔር ያማረ ቆንጆ ቤት ሲሰጣችሁ ግን አመስግናችኋል? እግዚአብሔር ከዛ ከደሳሳ ጎጆ አውጥቶ የተሻለ መኖሪያ ሲሰጣችሁ እግዚአብሔር ሆይ ያን የትላንት ማንነቴ ያን የትላንት ታሪኬን የቀየርክልኝ ይህንን ያማረ ቤት ስለሰጠኝ አመሰግናለሁ ብላችሁ ስለምትኖሩበት ቤት እግዚአብሔር አመስግናችኋል፣ ታመሰግናላችሁ። በሁሉ ምን በሉን የተባልነው አመስግኑ። ዋንሞ ሁንዱማን ገለቴ ፈጣ ቁልቁሉም ጳውሎስ yoo qabaattan galateeffadhaa, yoo dhabdan galateeffadhaa, yoo argattan galateeffadhaa, yoo dhabdan galateeffadhaa, biyya keessa yoo jiraattan galateeffadhaa, yoo biyyaa baatan galateeffadhaa, yoo dhukkuba keessa jiraattan galateeffadhaa, yoo dhukkubni keessa immoo isin gadhiise galateeffadhaa, yoo gadditan galateeffadhaa, yoo gammaddan galateeffadhaa. Waanuma hundumaan galateeffadhaa jedha Macaafni Qulqulluun. Waanuma hundumaan argachuu keessatti galateeffadhaa, dhabuu keessatti galateeffadhaa, jiraachuu keessatti galateeffadhaa, du'a keessattis galateeffadhaa. Waanuma hundumaan galateeffadhaa jedha ጳውሎስ። በሁሉ አመስግኑ ይላል። የተወደዳችሁ ክርስቲያኖች ምስጋና ዕድሜ ይጨምራል። የሚያመሰግን ሰው ዕድሜው ረጅም ነው። የሚያመሰግን ሰው ዕድሜው ረጅም ነው፣ ጸጋው ይበዛለታል። ለዚያ ነው አመስጋኝ ሰው እዩዋቸው። ገዳማውያን አባቶቻችን ጸጉራቸው ነጭ ነጠላ መስሎ፣ ጺማቸው ነጭ ነጠላ ለብሶ ምን ከኛ የበለጠ የተለያየ አይነት ምግብ ይመገቡ ይመስላችኋል? እንደዚህ አምሮባቸው አሁን ከተማ ላይ ከሚኖር ጫማ እየቀየረ ከሚያደርገው ምግብ እየቀየረ ከሚበላው ደግሞ እንደ ልቡ ከሚኖረው ብርድ ከማያገኘው ሰው ይልቅ ወደ ገዳማት ስትሄዱ የምታዩቸውን አባቶች እዩዋቸው። ደምግባታቸው እንዴት እንደሚያምር እንዴት ውብ እንደሆኑ። ምስጢሩ ምንድን ነው መሰላችሁ? ቋርፍ እየበሉ እኮ ነው። ጤዛ እየላሱ ድንጋይ ተንተርሰው እየኖሩ ነው እንደዚህ ያማረባቸው። ምስጢሩ ምንድን ነው ካላችሁ አመስጋኞች ስለሆኑ። ምኖች ስለሆኑ አልኳችሁ? አመስጋኞች ስለሆኑ፣ የሚያመሰግኑ ስለሆኑ፣ ምስጋና ከአንደበታቸው የማይነጥፍ ስለሆነ እድሜያቸው ረጅም ነው። ይሁስ ገዳማውያን በ150 በ200 ዓመታቸው አረፉ ሲባል እኮ ነው የምንሰማው። ከተሜውስ ገና በ15 ዓመቱ ገና ክፉና ደጉን ሳይለይ ገና እንደተወለደ የ7 ዓመት እያለ ገና 40 ዓመት እያለ ገና 30 ዓመት እያለ ይቀጠፋል። ለምን? ምስጋናው ነጥፏል ካንደበታችሁ። ማመስገን አንችልም። ሲጠይቃችሁ አሁን የመንግስት ሰራተኞች ትኖራላችሁ። ደሞዛችሁ 10,000 ሊሆን ይችላል፣ 5,000 ሊሆን ይችላል፣ 2,000 ሊሆን ይችላል። በምታገኙት ደሞዝ አመስጋኞች ናችሁ? ታመሰግናላችሁ? አሁን እናንተ እኛ የደሞዙን መብዛትና ማነስ እንጂ በሰላም ከቤታችን አስወጥቶ በሰላም ወደ ቤታችን የሚመልሰንን ጌታ ማመስገን አቅቶናል። ማን ነው ጠዋት ከቤታችን ስንወጣ እስከ መስሪያ ቤታችን ድረስ ከመስሪያ ቤታችን አውሎ ወደ ቤታችን የሚመልሰን ማን ነው? ክርስቲያኖች እግዚአብሔር አይደል እንዴ? ነው ወይስ አይደለም? ነው ወይስ የያዛችሁን ዘመናዊ መኪና አድርሶ ይመልሳችሁ እግዚአብሔር ነው? ታዲያ ያን እግዚአብሔርን ታመሰግኑታላችሁ? ደሞዛችሁ ሲወጣ በሰላም አውጥቶ በሰላም ያስገባችሁን አምላካችሁ እግዚአብሔርን በአስራት በመግባታችሁ ታስታውሱታላችሁ? ጌታ ሆይ አንተ ጨለማውን ባታነጋ ኖሮ እንደተኛው ቀር ነበረ። ምክንያቱም ብዙ ሰዎች ተኝተው ቀርተዋልና፣ ብዙ ሰዎች ከተኙበት መነሳት አልቻሉምና ጌታ ሆይ በየሆስፒታሉ ተንከራትቼ መድኃኒት ግዢ መድኃኒት ፍለጋ በየጤና ጣቢያው በየፋርማሲው ከመዞር ስለጠበቀኝ አመሰግንሃለሁ። በጤና የወር ደሞዜን እንዳገኝ ስላገዝከኝ ብላችሁ ከምታገኙት ላይ አስራታችሁ ለእግዚአብሔር ታመጣላችሁ።
ታመሰግናላችሁ። ሁሉም አጉረምራሚ ነው። 50 ሺህ የሚበላው 10 ሺህ የሚበላው 1 ሺህ የሚያገኘው እኩል ነው የሚያጉረመርመው ማለት ነው። አንድ አባባል አለ፣ እናቱ ገበያ ሄደችበትን የሞተችበትን ልጅ እኩል ያለቅሳል ይባላል። 50 ሺህ የሚያገኘው 10 ሺህ የሚያገኘው ለቅሶ እኩል ነው። ጠይቋቸው ሰራተኞችን እንዴት ነው ስራ እንዴት ነው? ኧረ ምን ስራ አለ እንደው ቤት ከመዋል ብዬ እንደው ቤት ከመዋል ይሻላል ብዬ እንጂ እንደው የኔ ስራ ይበለው ይላል። ኧረ በሁሉ አመስግኑ የተባለው። ሹፌሮችን ጠይቋቸው እንዴት ነው ሹፌር ስራ? ነዳጅ አናታችን ላይ ወጥቶ ምን ስራ አለ? ምንም እኮ የለም። ግን ደግሞ እኮ መንግስት ያስቀመጠውን ታሪፍ ደግሞ እኮ ይቀበላል። ግን ምንም ስራ የለም። ያው እየወቀስኳቸው አይደለም። ማመስገን አቅቶናል። እያንዳንዱ የሞላለትን ይሁ ባለሀብቱ ስታይ ብዙ መኪኖች ያሉት ዘመናዊ ህንፃ ላይ የሚኖረውን ሰው ጠይቁት። ባለሀብቱ እንዴት ነው? ኧረ መኪኖች ሁሉ ቆመዋል። ምንም ስራ የለም። በቃ አየሩ የተመታ ነው። የተወደዳችሁ ክርስቲያኖች ማን ያመስግን እግዚአብሔርን? ይህችን ፀሐይ አውጥቶ ያን አስፈሪ ጨለማ ወስዶ ይህንን የሚደነቅ ብርሃን ያመጣልን እግዚአብሔር በማን አንደበት ይመስገን? በማን አንደበት ተመስገን ይባል? እኔ እንደውም አንድ ነገር ልጠቁማችሁ። እግዚአብሔርን አሁን ከምታመሰግኑት ይበልጥ ማመስገን ትፈልጋላችሁ? ማመስገን ትፈልጋላችሁ? መልሳችሁ ነው ፈልገው። አሁን ከምታመሰግኑት በላይ እግዚአብሔርን ከልባችሁ ማመስገን ትፈልጋላችሁ? እንግዲያውስ ምኒልክ ሆስፒታል፣ ጥቁር አንበሳ፣ ዘውዲቱ፣ ቤጂንግ ዚትሩነሽ፣ ሌሎች ሆስፒታሎች ግቡና በአልጋ ላይ ተኝተው ያሉትን በግሉኮስ ተሰክቶላቸው በኦክሲጅን የሚተነፍሱትን እዩዋቸው። ያኔ የምስጋና ትርጉም ይገባናል። ማመስገን ማለት ምን ማለት እንደሆነ ሆስፒታል ላይ የተኙትን እጃቸው እግራቸው ተቆርጦ ድንገታዊ አደጋ ደርሶባቸው በሞትና በሕይወት መካከል የሚማቅቁትን እዩዋቸው። ያኔ ምስጋና ይበዛላችኋል። ያኔ ማመስገን ማለት ምን ማለት እንደሆነ እንረዳለን። አሁን ከተማ ላይ ስለምንውል የማንሞት የማንታመም ይመስለናል። ብዙዎች አልጋ ይዘው አስከሬናቸው ወጥቷል። እነሱን ስታዩ ይበልጥ ታመሰግናላችሁ። ለካኔ እነዚህም አሉ እንዴ መተንፈስ ያቃታቸው በቱቦ ሰውነታቸው ተቀዶ በቱቦ የሚተነፍሱትን ስታዩ ለካኔ 20 ሺህ ብር እየበላው ተመስገን ማለት ያቃተኝ እነዚህም ለካ አሉ ብላችሁ የምስጋና ርዕስ ታገኛላችሁ። እግዚአብሔር እንድናመሰግን ቸርነቱ ይርዳ። እንድናመሰግነው አንደበታችን የምስጋናን የውዳሴን የዝማሬን ቃል በልባችን ላይ ጻፉልን። ስለዚህ በሁሉ አመስግኑ ያለው ሐዋርያው ከዚህ የተነሳ ነው። ዋን ወሁንዱማን ገለቴ ይፈዳው ዋን ወሁንዱማን ዋቀ ኬሰን ጉፍታ ኬሰን ገለቴ ይፈዳ። በሁሉ አመስግኑ። ይቀጥልና ደግሞ ሳታቋርጡ ምን በሉ ሳታቋርጡ ጸልዩ። ጸሎት ማለት የሥላሴን መንበር የሥላሴን ደጅ የምናንኳኳበት መለኮታዊ ኃይል ነው። የሚጸልይ ሰው እድሜው ረጅም ነው። የሚጸልይ ሰው የሚያመሰግን ሰው ዘመን ይሻገራል። ጸሎተኛ ሰው ከታቀደም ይሁን ካልታቀደ የዲያብሎስ የጠላት አሰራር ማምለጥ ይችላል። ትጸልያላችሁ። ትናንትና እንዳልኳችሁ ነው ቅድም ጌታ ሆይ እኔ ልጅ አይደለሁ እባክህን እንደው ቤት ስጠኝ ኮንዶሚኒየም ስጠኝ ብላችሁ ጸልያችሁ ሊሆን ይችላል። መድኃኔዓለም ደግሞ የጠየቁትን የማይነሳ አምላክ ነው። ጸሎታችሁን ሰማ። ቆንጆ ቤት ሰጣችሁ። ባለ 3 መኝታ ባለ 4 መኝታ ያስመረጠ ሰጣችሁ። ግን እዚያ ቤት ውስጥ የጸሎት ቤት አለ። መድኃኔዓለምን የምታመሰግኑበት ስፍራ አላችሁ። በጸሎት ባገኛችሁበት ቤት ውስጥ መድኃኔዓለምን ታመሰግኑታላችሁ። ድንግል ማርያም በምልጃሽ ነው ኪዳነ ምሕረት እናቴ ቅድስት ኪዳነ ምሕረት ወለላይቱ አማላጄ በአንቺ ጸሎት በአንቺ ምልጃ የዶኪማስን ጉድለት ያስሞላሽ አንቺ ነሽ። በአንቺ ምልጃ የኔ ጉድለት ሞልቷልና አንቺን ልጅሽን አመሰግናለሁ ብላችሁ በዚያ ቤት ውስጥ አመሰግናላችሁ።
አንዳንዱ በስለት ቤት ያገኛል። ቤቱ ሲወጣለት ቤቱ ውስጥ ስቶር የዕቃ ቤት ማስቀመጫ አለው፣ መጸዳጃ ቤት አለው፣ ሌላም የልጆች መኝታ ቤት፣ የእንግዳ ማረፊያ የምናምን ብሎ ከፋፍሎታል። የጸሎት ቤት ግን የለውም። ለምን ታዲያ? ምን ማመስገን በቃ ይበቃልና በቃና የምንፈልገውን አገኘ። ቤት ጠየቅን፣ ቤት አገኘ። ከዚያ በተረታ እግዚአብሔር እንዴት እናመስግነው? ተወደዳችሁ ክርስቲያኖች፣ አባቶቼ፣ እናቶች ያው ልወቅሳችሁ አይደል። ቤታችሁን እናንተና እግዚአብሔር ታውቁታላችሁ። ደግሞ ቤታችሁን የጸሎት ቤት አድርጋችሁ ቤታችሁን የመማፀኛ ግንብ አድርጋችሁ እዚያ ውስጥ እግዚአብሔርን የምታመሰግኑ ካላችሁ ምንኛ የታደላችሁ ናችሁ እናንተ። ምንኛ እግዚአብሔር በረድኤት እናንተ ቤት እንዳለ እናንተና ራሳችሁና እግዚአብሔር ታውቁታላችሁ። ሳታቋርጡ ጸልዩ። አሁን አላችሁ ጸሎት ያቋረጣችሁ ትኖራላችሁ። ስልችት ብሏችሁ ጸልያችሁ ለምናችሁ እግዚአብሔር ዝም ሲላችሁ የጸሎት መጽሐፋችሁን ዘግታችሁ በቦርሳ ውስጥ አስቀምጣችሁ ቁም ሳጥን ውስጥ ያስቀመጣችሁ ጸሎትም ርዕስ የጠፋባችሁ ቤተክርስቲያን መጣችሁ አንዳንዴ ለጸሎት ቆማችሁ ስለምን ጉዳይ እንደምትጸልዩ ራሱ ግራ የምትጋቡ ትኖራላችሁ። መጣችሁ በቃ ዝም ብላችሁ ግድግዳ ተደግፋችሁ የሆነ ሰዓት የሆነ ደቂቃ ብልን ስትሉ ቤተክርስቲያን ተደግፋችሁ ቆማችኋል። የምስጋና ርዕስ የጸሎት ርዕስ የጠፋባችሁ ትኖራላችሁ። ሳታቋርጡ ጸልዩ። እድሜያችሁ እንዲረዝም እግዚአብሔር በጤና እንዲባርካችሁ እግዚአብሔር ዘመናችሁን ረጅም እንዲያድርግ እግዚአብሔር ጉድለታችሁን እንዲሞላ እግዚአብሔር ማጣታችሁን ወደ ማግኘት ውድቀታችሁን ወደ ትንሣኤ እንዲለውጥላችሁ ከፈለጋችሁ ሳታቋርጡ ጸልዩ። ሳታቋርጡ ልበሉ፣ ሳታቋርጡ ጸልዩ። እንደው አንድ እናት ናቸው አሉ። ይሄ ምሳሌ ለሁላችንም ይጠቅማል። ዕለት ዕለት እየመጡ ጠዋት ኪዳን፣ ቀን ቅዳሴው፣ ማታው የሰርክ መርሃ ግብሩ ላይ አይቀሩ ይመጡና ግን የሚጠይቁት አንድ ጥያቄ ነበር። በዕድሜ ገፋ ያሉ እናት ናቸው። ጥያቄያቸውን እንደሆነ ታውቃላችሁ? የኔ መድኃኔዓለም ይላሉ። እኔ መንገድም ላይ ሲሄድ ትራንስፖርትም ላይ ስገባ በሆነ አጋጣሚ የማገኛቸውን ሴቶች ቀድሜ የማየው ጆሮአቸውን ነው፣ ቀድሜ የማየው አንገታቸውን ነው፣ ቀድሜ የማየው ጣታቸውን ነው። ሁሉም አንገታቸው ላይ፣ ጆሮአቸው ላይ፣ ጣታቸው ላይ ሳይቀር ወርቅ ይዘዋል። እኔ ግን አንድ ቦታ ላይ ወርቅ የለኝም። ምን ነው የኔ መድኃኔዓለም እኔን አልፈጠርከኝም፣ እባክህ ወርቅ ስጠኝ ይሉት ነበር። ምን ስጠኝ? የምትጸልዩትን ርዕስ እንዳትረሱ፣ ወርቅ ስጠኝ። ጠዋት ኪዳን ላይ ሲመጡ ጌታዬ የወርቋን ነገር አደራ ይሉታል። ከሰዓትም ቅዳሴ ላይ ቅዳሴው እንዳለቀ እንግዲህ ያቺ ጠዋት የነገርኳን የወርቋን ጉዳይ እንዳትረሳብኝ፣ ማታም ልክ በሰላም ግቡ ሲባል እንግዲህ መድኃኔዓለም ሰላም አሳድረኝ የወርቋን ነገር ግን አደራ ይሉታል። የኛ ጌታ የጠየቁትን የማይረሳ የጸለዩበትን የጠየቁትን የማይነሳ የነገሩትን የማይረሳ መልአክ እንዲህ እያሉ በጣም በተደጋጋሚ በመጸለያቸው አንድ ቀን የሚኖሩት ደሳሳ ጎጆ ውስጥ ነው፣ ልትወድቅ የደረሰች ቤት ውስጥ። ጠዋት መጥተው እንደ ልምዳቸው ጸልየው አመስግነው የወርቋን ጉዳይ አሳስበው ወደ ቤታቸው ሲመለሱ ያቺ ልትወድቅ የነበረች ደሳሳ ጎጆአቸው ቀጥ ብላ ዙሪያው ልክ እንደ አሁን እንደምታዩት እንደዚህ ህንፃ በወርቅ ቆርቆሮ ሳይቀር አጥሩ ሳይቀር ግንቡ ሳይቀር ሁሉ ወርቅ ሆኗል። ምን ሆኗል? እግዚአብሔር ሕይወታችሁን ወርቅ ያድርግላችሁ፣ ኑሯችንን ወርቅ ያድርግልን። አያችሁ ወርቅ አድርጎ ሲገቡ እንደውም ለካ የአጥሩ መክፈቻም ቁልፉ እጃቸው ነበረ። ቁልፉ ራሱ ቦርሳ ውስጥ ተቀይሮ ወርቅ ሆኗል። በምን ከፍተው ይገባሉ ታዲያ አጥሩ? ከዛ የኔ ቤት ነው ወይስ አይደለም? ተሳስቼ ሰው ቤት መጣሁ። ሲሞክሩት ቁልፉ ተከፈተ፣ ገቡ። ሲገቡ ግቢው ሴራሚኩ ወርቅ ነው፣ በሩ ወርቅ ነው፣ ሁሉም ወርቅ። ገቡ። ከፍተው ሲገቡ ቤታቸው አልጋው ወርቅ፣ ወንበሮቹ ወርቅ፣ ቤት ውስጥ ያሉ እቃዎች በሙሉ ወርቅ። አንዳንዴ እኮ እንዲህ ነው። ትንሽ ጠይቃችሁ ብዙ ታገኛላችሁ። ዋናው አጠያየቃችሁ ነው። ገቡ። ሲገቡ የራሳቸው ቤት ነው። መኝታ ቤት ሲገቡ አልጋው ወርቅ ሆነዋል። ልብሶቻቸው በሙሉ ወርቅ ሆነዋል። ኧረ የኔ መድኃኔዓለም እኔ አልኩ እኮ የጆሮ ወርቅ ነው፣ አንተ ግን ቤቴን ወርቅ አደረግክ፣ እንደውም ይሳናል ብለው ማዕድ ቤት ገቡ። ማዕድ ቤት ሲገቡ መሶብ ወርቅ። ጠዋት 2 እንጀራ ትተው ሄደው ነበረ።
መሶቧን ከፈት ሲያደርጓት እንጀራ ተቀይራ ወርቅ። ከዚያ ደግሞ ወጡን ሲከፍቱት ብረት ድስቱን ሲከፍቱት እሱም ተቀይሮ ድንች ነበር የሰሩት ወርቅ ሆኗል። ምን ሆኗል አልኳችሁ? ወርቅ። ክቡር አባታችን ክቡር መልአከ ብርሃን መምህር አድማሱ ጌታነህ የታላቁ ደብር ዋና አስተዳዳሪ አባታችን ናቸው። እንግዲህ ጉባኤያችንን ሊባርኩ በመካከላችን ተገኝተዋል። እግዚአብሔር ስሙ የተመሰገነ ይሁን እና ወርቅ በወርቅ ሆነው ከዚያ ሳዩት ራባቸው። ሊበላ የለም፣ ውሃው ተቀይሮ ወርቅ ሆኗል። እንጀራው ወርቅ። ጥያቄያቸው ምን ነበር? እኛ እናት ወርቅ ስጠኝ ነው። አሁን ወዲያው የሚበሉ የሚጠጡ ሲያጡ ሮጠ ወደ ቤተክርስቲያን ተመለሱ። ትናንትና የኔ መድኃኔዓለም እንግዲህ ያችን የወርቋን ጉዳይ እንዳትረሳ ሲሏል ነበር። አሁን ደግሞ በተቃራኒ መጡና አንተ መድኃኔዓለም ምን አደረግኩ? ሰው ማለት እንዲህ ነው። አያችሁ ምን አደረግኩ? ይሄን ያለው ምጠላይ አልሞታል ቀን ያልደረሰ ደግሞ ማጉረምረም ጀመሩ። አሁንም መድኃኔዓለም ዝም። በቃ እኔ ያልኩ እኮ የአንገት ወርቅ ነው ያልኩ፣ አንተ ግን ቤቴን አጥሬን ሁሉ ነገር ወርቅ አደረግክልኝ። እኔ ይህንን አልጠየቅኩም። በረሃብ ልትገለኝ ፈልገህ ነው እንዴ? አሁን ማማረር። አቤት ስንቶቻችን የምስጋና ርዕስ አንደበታችን የጠፋብን ማጉረምረም። ታመንን ቢሆን የምናጉረመርም ሁሉ ነገር ሞልቶልን ቢሆን እያጉረመረምን አንድ ጊዜ ተመስገን ማለት ያቃተን ሰዎች አለን። እና ምን አሉት መሰላችሁ? እኛና በቃ እኔ ወርቅህንም አልፈልግም፣ እንደ መጀመሪያ ወደ መጀመሪያ ደሳሳ ጎጆ መልሰኝ፣ የመጀመሪያው ይሻለኛል። ጥፋተኛው ማን ነው? ማን ነው ጥፋተኛው? እግዚአብሔር ደሳሳ ጎጆ ውስጥ በሰላም ቢያኖራችሁ ይሻላል፣ ያማረ ቤት ሰጥቷችሁ ሽሮ ያለ ጨው ቢሰጣችሁ ይሻላል። እናንተ ምርጫውን ራሳችሁ ተው። አንዳንድ ሰው ዘመናዊ ቤት ውስጥ ይኖራል፣ ዘመናዊ መኪና ይዞ ይኖራል። ግን የሚገርማችሁ ጨው ያለበት ምግብ አይበላም። ዘይት እንዳትበላ ተብሏል። ጨው እንዳትበላ፣ ስጋ እንዳትበላ፣ ወተት እንዳትጠጣ ምናምን በቃ የማይበላቸው ነገሮች በሙሉ ለሱ ለብቻው ይዘጋጅለታል። ደሳሳ ጎጆ ውስጥ የሚኖሩትን ብሏቸው ካገኙ በዘይት ይበላሉ፣ ካጡም በጨው ይበላሉ። ካገኙ ስጋ ይበላሉ፣ ካጡም ደግሞ አመስግነው ጎመን በልተው ያድራሉ። ስለዚህ እኛ እንደምንፈልገው ብንኖር ወይስ እግዚአብሔር እንደፈለገ ቢያኖረን? ምን አላችሁ? እሱ እንደፈለገ ቢያኖረን ይሻላል አይደል? ለዚያ ነው በሁሉ አመስግኑ ሳታቋርጡ ጸልዩ። ኦሶ አደወል ራይኩኒ ከረጣ ዋን ወንዱ ማንሞ ገለቴ ፈጣ ነምኒ ገለቴ ፈቱ ሙሪሳ ኤራ ነምኒ ገለቴ ፈቱ ሙሪሳ ዳንጋ መዳንጋ ነምኒ ዋቀዮ ገለቴ ፈቱ መተድሬ ገለታ ቀባ ገነመስ ገልገለስ ዊያ ሳልከሊስ ገነስ ቦነስ አዱራኒስ ዱከናኒስ ኢፋኒስ ዱከናኒስ ገነማኒስ ገልገላኒስ ነምኒ ዋቀዮን ገለቴ ፈቱ አረበሳራ መተድሬ ገለታ ቀባ ከናፍ የሮ እንዳ ገለቴ ፈጣ ዋን ሁንዱማን ዋቀዮን ገለቴ ፈጣ ኢቶ አደወል ራይኩኒ ሞ ከረጣ ጀምሬ ከንዱት ይመሜ ይሰከና አንድ የመጽሐፍ ቅዱስ ታሪክ አጠር አድርጌ ልንገራችሁና ትምህርቴን ላሳጥር። ምክንያቱም አብዛኛው